ሰላማዊ ህይወት ቢኖር ነው እኔም የምመርጠው ለሱ እና አንቺ የምትይው ነገር ካለ በይውና እሱም ይቅርታዋን ተቀብሎ አብሮ ቢኖሩ ይሻላል። ሁሉም ነገር ግርግሩ ትተ ነው ማለት ነው። አይ ሳኔ እኔ ላውራ ብዙ ምን አለ መሰለኝ ኤፍሬም፣ ችግር የለውም እኔ ላይ ይቅርታው ለምናምን ነው የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ወይ ሩታ ይቅርታ እየጠየቀች ያለችው ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው። ይህንን ነገር አምናችሁበት ነው ወይ? ካላመናችሁበትና ይቅርታ ከጠየቃችሁ ለምኑ ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ የምፈልገው ነገር አለ። እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ከነገ ወዲያ ምን ታደርገኛለች ሩታ ብዬ ሁልጊዜ እየፈራው ነው የምኖረው። ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ ብዬ በተደጋጋሚ ተናግሬያለሁኝ። ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ፣ ብዙ ነገሮችን አብረን ማስተካከል እንችላለን። ግን ደግሞ እኔ ውስጤ ላይ ጥያቄ እየኖረ እኔ ከሩታ ጋር እንዴት ብዬ ነው አብሬ የምኖረው? እንዴት ብዬ ነው አብሬ የምቀጥለው? ስለዚህ ይህንን ጥያቄ መልሱልኝ። አንድ እንደዚህ እኛ ነበርን ስህተት የሰራ ነው፣ እንዲህ ነበር ያጠፋ ነው እና ለዛ ሁሉ ነገር ምክንያት ተጠያቂው እኛ ነን። ለዛ ነገር ደግሞ ይቅርታ እንጠይቃለን። ጥፋተኛ ነን፣ ማያጠፋ ሰው የለም፣ ስህተት ማይሰራ ሰው የለም ካላችሁኝ ኢትስ ኦኬ። ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ እያሰባችሁ ለእኔ ይቅርታ መጠየቁ ምንም ተገቢ ነው ብዬ አላስብም። ብዙም ከዚህ የተሻለ ምላሽ አይደለም ልሰጣችሁ የምትችለው ማለት ነው። አንድ ነገር ላቋርጥ አብሽ፣ ልክ ነህ አንተ። አይምሮክ ንጹህ ሳይሆን እንትን ማለቱም ሊከብድክ ይችላል። ግን ደግሞ እኛም አንደርስታንድ አድርገን በጣም ሰልችቶናል። በተለይ ደግሞ ሩታ በጣም ሰልችቷታል ይህንን ህይወት ከአንተ ጋር መታ መጨቃጨቁ፣ ከሄርሜላ ጋር እንደዚህም ከተለያዩ ሰዎች ጋር መታ መጨቃጨቁ በጣም ሰልችቷታል። ህይወቷን በስነ ስርዓት መኖር ነው የምትፈልገው አሁን ላይ ከአንተ ጋር ማለት ነው። እና ለዛም ነው ዛሬ የመጣ ነው እንጂ እኛ ጥፋተኛ ሆነን ወይ አንተ እንደዛ መታመመ እኛ ጥፋተኛ ሆነን አይደለም። ግን ደግሞ ከሁሉም ነገር ትተህ ነው ይቅርታ ተጠያይቃችሁ አንድ ላይ እንድትኖሩ እና የተደረገብህም ነገር ከእሷ ጋር ሆነ ማወቅ ትችላለህ፣ ወይም ደግሞ ማጣራት እንችላለን። እኔ ብቻዬን እስካሁን ድረስ ይኸውልህ ምን አለ መሰለህ እኔ አሁን ለዚህ ሁሉ ነገር አብረው እንዲኖሩ በጣም ብዙ ነገር ከዚህ በፊት ብዙ ነገር ተፈጥሯል። አብረው እንዲኖሩ ብዙ ነገር አድርገናል። በቃ እልህ አትጋቡ፣ አብራችሁ ሁኑ፣ ብዙ ነገር አሳልፉ። ለልጃችሁ ስትሉ ሰላም ፍጠሩ፣ ጭቅጭቅ ይብቃ፣ ንትርክ ይብቃ ብዙ ጊዜ ስል ነበረ። ገባ? ያን ግን እየባሰባቸው እንጂ እየቀለለ የመጣ ነገር ምንም ነገር የለም። ውሃ ቀዳ ውሃ መልስ ነው ነገሩ የሆነ ሁለታቸው መሀል። ገባ? እኔ የልጁ እናት ናት። አሁንም ሆነ የአብርሽ ሀሳብ ነው፣ የኔ ሀሳብ ሊሆን አይችልም። ይሄ ግን ምንድን ነው ይሄ ልጅ በቃ የተፈጠረበት ነገር አለ በቅርቡ በጣም ከዛ በፊት እሷም አጠፋች እሱም አጠፋ። ብዙ ነገር አለፈ በህይወታቸው። ወደኋላ ከተመላለስን ብዙ ጉዶችን እንስባለን። እሱም ጋር ሆነ እሷም ጋር ያ ታሪክ አለፈ ብለን ወደ አዲስ ህይወት ወይም ደግሞ ወደ አዲስ መስመር እንግባ፣ የተሻለ ህይወት እንኑር፣ አንጨቃጨቅ፣ አንነታረክ፣ ሰላም የሆነ ህይወት እንኑር ሲባል ግን ሰላም እየሆነ አይደለም። ሁኔታ እያየህ ነው። ገብቶሃል? አሁን ደግሞ አልፎ ተርፎ ወደ ከባድ ሁኔታ ውስጥ ገብተናል። ትልቅ ይሄ በጣም ለእኛ ብቻ አይደለም ዙሪያችን ላለው ሰው ለሚመለከተን ለየትኛውም ጥያቄና በጣም ከባድ የሆነ ሁኔታ ውስጥ የገባ ነው። ይሄ ነገር አሁን እንደዚህ ባለ መልኩ እኔ የማይሆን ነገር ይፈጠር ሳይሆን ይሄ ጥያቄ እውነት እንዳለው አሁን የተናገረው አብርሽ ይሄ ነገር እናንተን ይወክላል ወይ? ይሄ እናንተ ናችሁ ወይ? ለዛ ጥፋታችሁ ነው ወይ እናንተ መልስ እየሰጣችሁ ያላችሁትን ነገር የሚለውን ነገር አሁንም ለእኔም ጥያቄ ነው እንጂ ለእነሱ አብሮ ስለመኖር ሰላም ስለመሆን ምናምን አይደለም። እሱ እኔ መሀላቸው ልጅ አለ አይመለከተኝም። ገባ? እኔ ልወስን አልችልም። እሱ ነው የእንትኑ ባለቤት። ግን ለሰላም ካልክር ግን ሰላም ይናፍቃል። እውነት ነው። ለየትኛዋችንም ሰላም ይናፍቃል። አንተ አብርሽን ሰላም ቢሆን ትጠላለህ ብዬ አላስብም። ግን ከቅርብ ጊዜ ወዲህ ግን እየሆንክ ያለው ነገር ስላልተመቸኝ ነው ብዙ ነገሮች እየሆንኩ ያለሁትኝ ማለት ነው። ሩታም ቢሆን እንደዛው ማለት ነው። እሺ ያንቺንም ሆነ የአብርሃም ሀሳብ አንደርስታንድ አድርገናቸዋል። መጀመሪያ ጥያቄያችን ይመለስ ነው የሁለታችሁም ሀሳብ፣ ወይም ደግሞ እናንተ ካደረጋችሁት ነገሩን ነው እያላችሁ ያላችሁት። እኛ ደግሞ ይቅርታ የምትጠይቁትስ ለምኑ ነው?
ይህንን ነገር ሩታ ነው የሚወክላል። አንተን ብቻ ሳይሆን ሩታን ምላሽ እንድትሰጥበት እፈልጋለሁ። ለምን ማወቅ እፈልጋለሁ የትኛውንም ነገር ማለት ነው። ሩታ እኔ ውስጤ ነፃ ሳይሆን ከሩታ ጋር እንዴት ብዬ ነው የምኖረው? ገባክ? ነገም ከነገ ወዲያ ከዚህ በፊት እንደተፈጠረው አይነት ነገር ይፈጠራል ብዬ ሁሌም ውስጤ እየፈራና እየሰጋ ነው የምኖረው። ስለዚህ ይህንን ነገር ማወቅ በቃ እፈልጋለሁ። ጥፋተኛም ከነበራችሁ ምናልባት ይሄ ነገር አድርጋችሁትም ከነበረ እውነታውን ነገር ንገሩንና የተፈጠረውን ነገር አስረዱን። በቃ ይህንን ነው ማለት ነው። እሺ ልነግርህ የምፈልገው ነገር ቢኖር ማለት ነው በጣም ብዙ ጊዜ ደጋግሜ ነግሬሃለሁ። በጣም ብዙ ጊዜ አንተ እኔነቴን ሳታቀርታ አይመስለኝም እንደዚህ የምትለኝ አይደለም። ለአንተ ልጅ አባት እንደዚህ አይነት የከፋ ነገር ልመኝም ላደርግም ይቅርና ለየትኛው መንገደኛ ሰው የሆነ ነገር ሆኖ ባየው እንደማላልፍ ታውቃለህ። ኢቨን ብቻ እንጃ አሁን ላይ አላስታውስም ብለኛል እንጂ ሄርሜላ ጋር ራሱ እየተከራከረን ይሄ ሁሉ ነገር እንዲፈጠር ምክንያት እሷ ነች ብዬ ነው ማምነው። በህይወቴ ውስጥ ይሄ ሁሉ ስትራግል እንዲመጣ ምክንያት የሆነችኝ ወይም ደግሞ ምክንያቱን እንዲባባስ ያደረገች ሴት እሷ ናት ብዬ ነው ማምነው። እሷ ወድቃ ነገሩ እንድትረዳ ይፈልጋለሁ። እንድትረዳ ፈልጋለሁ። አዳምጠኝ። እሷ ወድቃ ዝም ያላልኩኝ ሴት እንዴት ነው አንተ የልጅ አባት ላይ በዚህ ልክ ልከፋ የምችለው? እንዴት ነው እንደዚህ ልትረዳኝ የምችለው? ምን ለልጄ አታስፈልገው? እሷ ናት ለልጄ አባት መሆን የለብህም። ለልጄ አባት መሆን የለብህም። የልጁ አባት እኮ እንደዚህ ሆነ ስባል ደስ የሚለኝ ይመስላል? አንተ በጤና ብትኖር ሰላም ብትወል ልጄ መጣ ብታየው ምናምን ደሰታለኝ እንጂ እንዴት ነው አንተ የሆነ ነገር እንድትሆን የምፈልገው? ይሄንን ነገር እንድታስበውም እንድትገምተንም አልፈልግም። ሩታ ምናልባት እኔን ከመውደድ አንጻር እኔን ከመፈለግ አንጻር እኔ አንቺ እንደሆን ከመፈለግ አንጻር ነገሩን አርገሹ ሊሆን ይችላል። አንቺን በክፋት ብቻ አይደለም እየተረዳ ያለሁት። አሁንም እኮ ነገሩን በክፋትም እኮ አርገሽዋል ማለት አይደለም። ግን ደግሞ እኔ አንቺ እንደሆን ከመፈለግም አንጻር ነገሩን አርገሹ ሊሆን ይችላል። ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ ያለሁት። እሱንም በደንብ ላስረዳ። እኔ አንተን ከመፈለግ እኔ አንተን የሆነ ነገር የኔ እንድትሆን ከመፈለግ አንጻር ቢሆን ኖሮ ማለት ነው አንተን እንደዚህ ማድረግ እስከዛሬ ድረስ የሁሉ ነገር ሲፈጠር ዝም ብያ ላይም ነበር። ገባ? የሁሉ ነገር እንዲፈጠር እድሉንም አልሰጠውም ነበር። የቻልኩትን ነገር ሁሉ አድርጌ አንተን መመለስ አያቅተኝም ነበረ። ግን ደግሞ በመጥፎ መንገድ አንተ ከኔ ጋር እንድትሆን ፈልጋለሁ ብዬ ምንም አንዱንም ቀን አስቤም አላውቅም። አይደለም ላደርገው ይቅርና አስቤው አላውቅም። ገባ? እኔ በፍጹም እንደዚህ አይነት ማድረግ ሰው አይደለም። ተጨራሽ ላደርግም አልችልም። እና ደግሞ ንትርኩም ስለሰለቸኝ በጣም ብዙ ነገሮችን ያሳለፈን ሰዎች ነን። ከልጅነት እስካወቂ ድረስ አብረን ያለ ነው። ገባ? እኔ አንተንም አቅል በደንብ ነገሮችን እንደዚህ ትሳልን ነው። ገባ አይደለ? ብዙ ከአጎቱ ጋር ስለተወሰደ መሰለኝ ቅድም እየጎተተው ነበር ካልሄድኩኝ ብሎ እንጃ ደስ ያላኮረፈም ፈርዶ ነው። መነጽር አድርገህ በኮፍያ በመነጽር በኮፍያ ዛሬ ነው ያየክ እና ሩታዬ መናገር ያለብሽ ነገር ቀልባችንን ወሰደው። አቡቹ ይሄን አባት እንዴት ናችሁ? እንዴት ናችሁ? አይ ወሬ ነው። ቢጠባ ኖሮ ያንገታ ቢሌ ነው ወስድም ነው መጫወቻ ሲያገኙ እኮ እንደዚህ ናቸው ልጆች። ቡቹ እንዴት ነህ? ደህና ነህ? ሰላም ነው? አሸቱነች ደህና ነህ? ቆንጆ ረሳ ነው። ለምን ነበር የፈለጋችሁን? ወደ ዋናው ሀሳባችን እንግባ። እሺ ደህና ናችሁ? በመጀመሪያ እግዚአብሔር ይመስገን ደህና ነን። ዋናው ደህና መሆናችሁ ነው። እንግዲህ ዛሬ በድጋሚ የተገናኘ ነው ወይም ደግሞ የፈለግናችሁ ለአንድ ጉዳይ ነበረ። ያው እንግዲህ ሰሞኑን እየተፈጠረ ያለውን ነገር እናንተ ማየታችኋል። እንትን የለውም ያን ያህል ከብድ ነገር እኮ የለውም። ሜቢ ዝናብ ስለዘነበ ይሆናል። እንግዲህ ይቅርታ፣ ወደ ሀሳባችን ቡቹ ሀሳባችንን እየተረከ ነው ታውቋል፣ እየረበሽክ ነው። እና ሰሞኑን ያው ሙዚየም አብሽም እያያችሁ ነው እየተፈጠረ ያለውን ነገር ታውቃላችሁ። ያው እንግዲህ ዛሬ ጠሯችሁ አንጣ እንዴ ቡቹ ልቀበልህማ
እንግዲህ ዛሬ የጠራሁበት ምክንያት ማለት ነው እስከዛሬ የተፈጠረው ነገር ምናምን በጣም በቃ ያስጠላል፣ ይጨንቃል። ንትርካችንን አብቅተን ትንኳን ሁሉንም ነገር በይቅርታ ፈተን እኔ እናንተ አብረን እንድንኖር እፈልጋለሁ። ነግሬያለሁ ሁሉንም ነገር። ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይሆን በጣም ብዙ ደስም የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁ እና ፈቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተህ አብረን ብንኖር የምር እኔ ከአንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም። ለዚህ ልጅ ስንል ገባ ይሄ ልጅ እኛ እንጂ እሱ ፈልጎ አላመጣም ነው ገባ። የኛ ፍቅር፣ የኛ ኃላፊነት፣ የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው ገባ አይደለ? በምችለው አቅም ምንም ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረግኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሚና ሙሉ ለሙሉ ተካለሁ ማለት አልችልም። ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናደስ ደስ ይለናል ይለኛል እና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፈቃደኛ ብትሆንልኝ ብንደሰት የመጀመሪያው ላይፋችንን ብናስታውሰው እንጃ ማለት ወደ ኋላ መለስ ብለህ ብታየው ያሳልፍናቸውን ነገሮች እንኳን አይደለም እኔ እናንተ ማንም ነው የሚቀናበት። የምሬን ነው ማለት ምንም ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣ ልጆች በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን። እናንተ አብረን ነው ተመሽ እንዴ ተመሽ ነው አይደለም ይቅርታ ካላረክልኝ አልከሰም ተመሽ ልጅ ነው እሺ ላልታ በቃ እሺ እናወራለን። ተነሽ ብድግ በይ እንጂ እንዴ ታረምሻል። አብርሽ ምን አለ መሰለህ ያው